የተወዳችሁ ውድ ኦርቶዶክሳውያን የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እንግዲህ አንዲት ሰበር የሆነ መረጃ ወደ እናንተ ይዤ መጥቻለሁ። ይሄውም ሰበር መረጃ እንግዲህ ከዚህ ከትዝታ ሳሙኤል ጋር የተገናኘ መረጃ ነው። ድፍረት የማይለያቸው አካላት ዛሬም ቤተክርስቲያንን ከመናገር አልፎ አባቶቻችን ሊቃነ ጳጳሳትንም በሚከባብድ ቃላት ጽርፈት በተሞላ አንደበት መናገራቸውን ተያይዘውታል። ትዝታ ሳሙኤል ገቢ ቀለባ ያደረገው ቤተክርስቲያንን በመሳደብ ነው። ዛሬም ከቤተክርስቲያን አልተላቀቀም፣ መዥገር እንደሆነ እንደቀጠለ ይገኛል። በጣም በሚያሳዝን ሁኔታ የዚችን ቤተክርስቲያን ልዕልናና ክብር በሚዳፈር ሁኔታ ዛሬም መናገር መያያዙን ጀምሮታል። በተለይ ከብፁዕ አቡነ ገብርኤል ከቅዱስ ሲኖዶስ አባል ከምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ጋር በተገናኘም ካስተማሩት ፍኖተ ጽድቅ ላይ ካስተማሩት አስተምህሮ ጋር አገናኝቶ ብፁዕ አቡነ አባታችን ብፁዕ አቡነ እንድርያስን አረጋዊያን አባት ማለት ነው መናገር፣ መሳደብ፣ ማንጓጠጥ ጀምሯል ማለት ነው። ዛሬ እሱን ነው ማሳያችሁ። ይህን ማሳያችሁ እንግዲህ እሱን ስናሳይ ደስተኛ እንድንሆን ወይ ደግሞ እሱን እንድናደምጥ ፈልጌ አይደለም። እግዚአብሔር በሚያውቀው እንደዚህ አይነት አካላት ዛሬ ቤተክርስቲያንን መናገር አልፈው ከዛ አሁን አባቶችን ቅዱስ ታቦቱን የተለያዩ ቃላትን ይናገራሉ። ነገር ግን እነሱ ሲናገሩ እውነት የሚመስላቸው ብዙ ሰዎች ስላሉ እሱ እውነት እንዳይመስላቸው ትክክለኛ ነገር እያደረገ እንዳልሆነ ለማሳየት ያህል ነው ይህን መረጃ የማቀርብላችሁ። ተከታትለን እንመለስና ከዛ በኋላ ደግሞ የማስተላልፈው መልእክት ይኖረኛል። በዚህ አጋጣሚ ብፁዕ አቡነ እንድርያስስ ምን አሉ የሚለውንም አያይዤ አንድ ላይ አሳያችኋለሁ። የትዝታ ሳሙኤልን አድምጠን ብፁዕ አቡነ እንድርያስ ያስተላልፉትንም መልእክት ተከታትለን እንመለሳለን። ምናልባትም አቡነ ገብርኤል ያላቸው ዕውቀት አሁን እሳቸው ካላቸው ዕውቀት ይበልጣል እንጂ አያንስም። ባይዘው ይበልጣል እንጂ አያንስም። እና ግን ያው የታዘዙትን ለማለትም ጭምር ነው የታዘዝኩትን እያሉ ነው የሚናገሩትና ስሙት በደንብ። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው? ጥሩ የመጽሐፍ ቅዱስ እያነበቡ መመሪያ የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሮዋ እንኳን ከአካሏ የሚወጣ ስሜትም የለባትም። ስማ አልብኪ ነውር ወኢምንትኒ ላዕሌኪ ማለት ምን ማለት ነው? እስቲ የተማራችሁ አልብኪ ነውር ወኢምንትኒ ላዕሌኪ ሶሎሞን አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ስማ ለምን ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበር ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካማ ስለሆነ። እነሱ ግን ግዙፍ ሥጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት። ወይ ጉድ! ሐና አይደለችም። ገና ጉድ ይሰማ። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ አለመማርም ይጎዳል። አሁን ሰማችሁልኝ አይደል? ሰማችሁልኝ? እንዴት ዘግናኝ እንደሆነ የሚናገሩት ነገር እየሰማችሁ ነው።
የኢየሱስ ክርስቶስንም ስብዕና ፍጹም ሰውነት ከሰውነት ምንም የጎደለው ነገር የለም። ሰው በመሆኑ ከሰውነት ባህሪ ምንም የጎደለው ነገር የለም። ፍጹም ሰው ካልን ፍጹም ሰው ነው። አለቀ። ምትቀንሰው ላንተ አእምሮ እንዲመች አድርገ ምትቀንሰው ምታጎድለው ሚስጥር የለም። ላንተ የበራል ለጳውሎስ ያልበራለት፣ ላንተ የተገለጠል ለነ ጴጥሮስ ያልተገለጠላቸው ምንም ነገር የለም። ሰው ብለው ከገለጡ ሰው ነው። መጽሐፍ ቅዱስ በእግዚአብሔርና በሰው መካከል ያለው ቤዛ የሆነውን ክርስቶስ ኢየሱስን በማንነቱ ነው የሚነግረን። በማንነቱ ነው የሚነግረን። የሰው ልጅ እያለ ጌታ ኢየሱስ ክርስቶስ ራሱን የጠራበት ብዙ የመጽሐፍ ቅዱስ ክፍሎች አሉ። ኢየሱስ የሰው ልጅ ተብሎ ተጠርቷል። ደግሞ ፍጹም ሰው ነው። ፍጹም አምላክ ነው። ፍጹም ሰው ነው። የሱ ይለያል። የማርያም ደግሞ ሌላ። ማርያም ሰው ብቻ ናት። ማርያም ሰው ብቻ ናት። እነዚህ ሰዎች ለካ የሚያምኑት እንዲህ ነው። እኛ እንደው እንትኑን ይዘነው እንጂ ይሄ ቤዛ ሚለውን ይዘነው እንጂ ወገኖቼ የትምህርቱ ዋናው ስተት የሚጀምረው እዚህ ጋር ነው። የነሱ ዋናው ነገር ያለው እዚህ ጋር ነው። ማርያምን እንዴት አድርገው ነው የሚስሉት? እንዴት አድርገው ነው የሚያስቡት ስትል ከኢያቄም ከሐና እንደተወለደች ያመነ እየተናገረ አየው ወይንና ስንዴ ነው የምትበላው እናትና ልጅ እያሉ ነው እንትን ያሉት። አየው እናትና ደግሞ ሁለቱን አንድ ላይ ያደረጉ ነው የሚናገሩት። ሁለቱንም ማርያምንም ኢየሱስንም አንድ ላይ አድርገው ነው። ይሄ እናትና ልጅ የሚለው ግንዛቤ ይሄ የኢትዮጵያዊነት እሴት አሁን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ሰው የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲሆን ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አዳምጡ። እኔ ለሞራ አይደለም፣ መጽሐፍ ቅዱስ ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ
ሐዋርያት፣ አባቶች፣ ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ፣ ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳል። የእኛ ስልማችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማዊ ያለው ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሯችሁን ያርጉ። የተወዳችሁ ኦርቶዶክሳውያን ውድ ቤተሰቦቻችን እንግዲህ የብፁዕ አባታችን በረከታቸው በሁላችን ትደር። ትክክለኛው አስተምሮ ይሄ ነበረ። ትዝታ ሳሙኤል ግን ለራሱ እንዲመቹ አድርገው ገልበጥ አድርጎት በሚከብድ ቃል እመቤታችንን ክርስቶስን እየተሳደበ አልፎም ተርፎ ሊቃነ ጳጳሳትንም እየተናገረ አይተናል ማለት ነው። በጣም የሚያሳዝን ነው። እግዚአብሔር አምላክ ልቦናውን ይስጥ ከማለት ውጪ ምንም የምንናገረው ነገር የለም። የዛሬ መረጃችን ይህን ይመስላል። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ሰብስክራይብ በማድረግ ትብብራችሁን ማሳየታችሁ እንዳይዘነጋ።